ስሰራ አይበረክትልኝም ነበር። በረከት የለኝም ነበር። ሰራለሁ ባዶ፣ ሰራለሁ ባዶ፣ ሰራለሁ ባዶ። ስራ በጣም ሲያጨናንቅ በስልክም በአካልም ሲያጨናንቅ ያለው አለ። ረዘም ላለ ጊዜ ስራ ስትፈታ ነው ማይ ስራ ያጨናንቅ እሑድ ብቻ ነጻ ትሆን። አይቶኛል፣ ቤቴን አይቷል፣ ምን እንዳለ ያውቃል፣ ምን እንዳለ አይቷል። አንድ ቢፌና አንድ ስቶቭ ነው ቤቴ ላይ ያለው ማለት ነው። ከዛ ምንም ነገር የለም አየና በቃ እሱም የዛሬ አመት እዚህ ቤት ይሄ ቁሳቁስ ያጠረ ያጣችሁ ሞልቶ እዚህ ቤት እንደማገኝ እግዚአብሔር ያደርጋል ብሎ ጸለየልኝ። ታሮት አለብኝ ነበር። አንዴ ይጠፋል፣ አንዴ ይወጣል፣ አንዴ ይጠፋል፣ አንዴ ይወጣል። ከ10 አመት ይበልጣል። ይጠፋል፣ ይመጣል፣ ይጠፋል፣ ይጠፋል። በቃ ጸልይላችኋለሁ ለበሽታም ሆነ ለሁሉም ነገር ብሎ ስላለ ዝም ብዬ አምኜ ያዝኩ። እዚህ ቤት ሲመጣ እኔ እንደውም ባለሙያ አይደለሁም፣ ረዳት ነበርኩ። ብሬም በጣም የወረደ ነበር እና እንደ ረዳት ነበር የሚከፈለኝ። የገዛሁት ነገር የለም፣ በእግዚአብሔር ሰው የከፈልኩት ነገር የለም፣ ገዝታውት የለም፣ አለምንም ሽያጭ አለምንም ግዢ ውድ የቮይስ ኦፍ ጋድ ቲቪ ተመልካቾቻችን ዛሬም በማውንት ዛይን ሚራክልስ ፕሮግራማችን ከተደረገላችሁ አንደበት ድንቅ የሆነ ምስክርነት ይዘንላችሁ መጥተናል። በማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች እግዚአብሔር አምላክ በእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ በኩል ብዙዎችን ከጨለማው ወደ መደነቀው ብርሃን እንዲሁም ለብዙዎች የእረፍትና የበረከት ምክንያት እየሆነ ብዙዎችም በምስክርነት እግዚአብሔርን እያመሰገኑ ይገኛሉ። ዛሬም የወንድማችን ቶሎሳ ድንቅ ምስክርነት እናቀርብላችኋለን። እንድትከታተሉ ከወዲሁ ግብዣችን ነው። ተናግሮ ማድረግ የሚችለው እርሱ እግዚአብሔር ብቻ ነው። መልካም ቆይታ። ማውንት ዛይን ሚራክልስ። ስሜ ቶሎሳ ይባላል። የመጣሁት ቢሾፍቱ ነው። እግዚአብሔር ያደረገልኝ ነገር ብዙ ስለሆነ አንደኛ ጤንነቴ ፈውሶኛል እዚህ ተመጣው። ሁለተኛ እግዚአብሔርን እዚህ ቤት አወቅኩት። ፓፖስት ተጠቅሞ ብዙ ነገር እግዚአብሔር አልፎ እኔን ፈውሶኝ ብዙ ነገር አድርጎልኛል። እዚህ ስመጣ በጌታ ነኝ። ስለ እግዚአብሔር ምንነት አስራት መክፈል ማለት አላቅም። በቃ ብዙ ነገር አላቅም ነበር። ስለዚህ እዚህ ተመጣው ብዙ ነገር ገባኝ። እግዚአብሔርን እዚህ ቤት አወቅኩት። አስራትን መክፈል አወቅኩ። አስራትን ተከፈልኩ በኋላ ደግሞ የሆነልኝ ነገር ብዙ ነገር አለ። በረከት አገኘው። ይሄም ማለት በጣም የሚገርም ነገር ሆኖልኛል። ደሞዜ በፊት ትንሽ ነበር። አሁን እዚህ ቤት ተመጣው በኋላ ደሞዜም ተጨመረልኝ። አስራቴን መክፈል ተቻልኩ። ይሄ ሁሉ ነገር ሆኖልኛል ማለት ነው። አንደኛ ነገር ማለት ነው። ከዛ በተረፈው ሰዓት ጤንነት ነበር። እግዚአብሔር ሰው ፖስት አንዳንድ ጊዜ የሚያማችሁ ቦታ ላይ እጃችሁን ጫኑና ልጸልይላችሁ ይላል። ከዛ እኔ ክንታሮት አለብኝ ነበር። ብዙ ጊዜ ያሰቃየኝ ነገር ነበር። ሐኪም ቤትም አልሄድኩምና አንዴ ይጠፋል፣ አንዴ ይወጣል፣ አንዴ ይጠፋል፣ አንዴ ይወጣል። ምንም ነገር ማወቅ አልቻልኩም። ሐኪም ቤትም አልሄድኩም። ብዙ አመት ከ10 አመት ኧረ ይበልጣል፣ ከ10 አመት ይበልጣል። እና በቃ ይጠፋል፣ ይመጣል፣ ይጠፋል፣ ይጠፋል። በቃ እንደዚህ ስል ምንም መድኃኒት አልተጠቀምኩም ማለት ይቻላል። ግን ያለታ እዚህ ቤት ውስጥ እንደዚህ ሲባል አመንኩ። ከዚህም በፊትም ስል ሰምቻለሁና በዛ ሰዓት አላወኩም ነበር፣ አላምንም ነበር ማለት ነው በዛ ሰዓት። ግን አሁን እንደዚህ አርጉ፣ የሚያማችሁ ቦታ ላይ ጫኑ እጃችሁን፣ እጸልይላችኋለሁ ለበሽታም ሆነ ለሁሉም ነገር ብሎ ስላለ ዝም ብዬ አምኜ ያዝኩ። አሜን ብዬ ተቀበልኩ፣ ገባው። ከዛ ሲጭን በዛ ሰዓት እንደ መዳኑን አላወኩም እኔ ስል ያ ነገር ጠፋ። ሲጠፋ እንዴ በዛ ሰዓት ግን ልብ ብያለሁ፣ በዛ ሰዓት እንደዛ ማድረጌ ማለት ነው። ከዛ ያ ጠፋ። እንዴ እግዚአብሔር ለካ እንደዚህም የእግዚአብሔር ሰው ሳይነካም እንደዚህ ይፈውሳል እንዴ ብዬ በዛ አመንኩና ከዛ በኋላ አላየውም። ይኸው የዛሬ 2 አመት በቃ አለቀ። ምንም ነገር አይቼ አላቅም። በሚገርም ነገር ምንም ሳላቅ በሚገርም ነገር አለቀ። በቃ ዳንኩ ማለት ነው። አይቼ አላቅም። በቃ ከዛ በኋላ የዛሬ 2 አመት ልክ መጥቼ በአመት ሳይሞላኝ ነው ይሄ ነገር የሆነው። እዚህ ቤት መጥቼ አመት ሳይሞላኝ ነው እንደዛ ያደረኩት ማለት ነው። ግን አሁን ከዛ በኋላ 2 አመት ሆኖኛል። ምንም ነገር አላየሁም፣ ምንም ነገር አላቅም። በቃ እና እግዚአብሔር ይሄን ነገር አረገልኝ እዚህ ቤት እላለሁ። ከዛ
ሶስተኛ የሆነልኝ ነገር ፋይናንስ ነው። ፋይናንስ ስሰራ አይበረክትልኝ ነበር። በረከት የለኝም ነበር። በቃ ሰራለው ባዶ። የእግዚአብሔር ሰው አፖስት ቤት እየጎበኘ ነበር። ለቤት እየጎበኘ ነበር። ማንኛውም ሰው ጎብኝቷል። እኔም ብቻ ሳይሆን የዚህ አካል የሆኑትን እንዳለ ሰው ጎብኝቶ ነበር። አፍታም ሳይል ዳሃ አይል ማይም አላለም፣ ተማሪ አላለም፣ ትንሽ አላለም፣ ትልቅ አላለም። በሁሉም እዚህ ቤት በተያዙት አካሎች እየጎበኘ ነበር። በዛ ሰዓት ሲጎበኘን ይሄን ነገር እኛ ላይ ተንቢቶ ወጣ። ቤቴ ሲመጣ ምንም ነገር የለኝም ነበር። እሱ ሲመጣ ማለት ነው አይቶኛል። ቤቴን አይቷል። ምን እንዳለ ያውቃል። ምን እንዳለ አይቷል። እሱ አየ፣ ሁሉንም ነገር አየ። ቤቴን አየ፣ ምን እንዳለኝ የሆነ አንድ ብፌና አንድ ስቶቭ ነው ቤቴ ላይ ያለው ማለት ነው። ከዛ ምንም ነገር የለም። አየና በቃ እሱን የዛሬ አመት እዚህ ቤት ይሄ ቁሳቁስ ያጣችሁ ሞልቶ እዚህ ቤት እንደማገኝ እግዚአብሔር ያደርጋል ብሎ ጸለየልኝ። እኔም በዛም ቦታ ቆሜና አሜን ብዬ ተቀበልኩ። ሆነ ብሎ ሄደ። ልክ ወር ሳልሞላ እግዚአብሔር ጣልቃ ገብቶ ሄድኩ። ለጓደኛ ደወልኩና ቲቪ ገዛለሁ እባክህ አልኩት። ቲቪ ገዛለሁ ብዬ ነው አልኩት። እሺ ናና የኔን ግዛኝ አለኝ። ኧረ በእናትህ እሷ ምን ትንሽ ነች እኮ ምን ብዬ ነው የምገዛው? እኔ ተገዛው ደህና ነገር ነው የምገዛውና አጋዛኝ። ታጋዛክ እሱን ያንተን ሌላ ቦታ ሽጥ አልኩትና መጣና ይሄንን ገዛን። ከዛ ገዛን ገባን። ደግሞ በቀላሉ በዛው ሰዓት ደግሞ አልጋ ቤት እና አልኩና አልጋ ቤት አዘዝኩ። ከዛ በቃ ባላወኩት ነገር ይሄ ሁሉ ሆነ በቃ እና አሁን ቤቴ ሙሉ ነውና በቃ ሰው ያለው ነገር አለኝ ማለት ይቻላል። እና እግዚአብሔር መጥቶ ተጸለየልኝ። እግዚአብሔር ሰው ይሄ ሁሉ ነገር ሆነልኝ ይላል። ያ እሱ የተናገረው ቃል እንኳን አመትና ወር ሳይሞላ ከየት እንደመጣ አላቅም። ያኔ ግን እሱ እንደዚህ ተተናገረ ቃል ጀምሮ ሁሉም ነገር ተሳካ። ያለልኝ ሁሉ ተሟላልኝ። ምንም ያለልኝ ቴሌቪዥን የለኝ፣ እኔ አልጋ የለኝ፣ መሬት ነበር የምተኛው። ይሄ ሁሉ እሱ ያንን ቃል አውጥቶ ከቤቴ ተወጣ በኋላ ይሄ ሁሉ ነገር ሆነልኝ። እግዚአብሔር ሰው አመስግኑልኝ። እግዚአብሔር ሰው በጣም በሱ እግዚአብሔር ይጠቀማል። አልፎ እግዚአብሔር እሱን ለኛ ያመጣልን ለኛ ቀብቶ እዚህ ምድር ላይ ያደረገልን ሰው ስለሆነ በሱ ላይ እግዚአብሔርን በሱ ተጠቅሞ እኛንም ነገር ጠቅሞናል ማለት ነው። እኔ እዚህ ቸርች የመጣሁት የዛሬ 3 አመት አካባቢ ነው። 3 አመቴ ነው። በቃ 3 አመት ምናምን አካባቢ ነኝ እዚህ ቤት ተመጣው ማለት ነው። ይሄ ሁሉ እዚህ ቤት ተመጣው ነገር ነው የሆነው። እዚህ ቤት ሲመጣ እኔ እንደውም ባለሙያ አይደለም ረዳት ነበርኩ። ብሬም በጣም የወረደ ነበር እና እንደ ረዳት ነበር የሚከፈለኝ። ግን እዚህ ቤት ተመጣውና አፖስት አንድ ጊዜ ራሱ ቃል አውጥቶልኝ ነበር። እዚህ ቤት ከሰጉታ ጉባኤ ውስጥ አውጥቶ እዚህ 10 ለማከፈል ቆሜ አንተ ልጅ አለኝ። አቤስን ስራ በጣም ሲያጨናንቅ በስልክም በአካልም ሲያጨናንቅ ያለው አለኝ። አሜን ብዬ ተቀበልኩ። ምንድነው የምትሰራው አንተ? ከእጅ ሙያ ጋር ከእጅ ከሴራሚክ ጋር ሴራሚክ ትሰራለህ? የተሰጠኝን ሰጥቻቸው ተባርከዋል። አሜን። ስትባረክ አትሄድም ማለት ተባርከ ከጌታ ቤት አጠፋም ወይ ነው ያልኩህ? እርግጠኛ ነህ? መቼም አልጠፋም። እውነት የእናት ቸርች አባት ቸርች የሚል ፖለቲካ አትሰራም? አልሰራም። እሺ አንዳንዱ እዚህ ይባረክና እናት ቸርቼ ምናምን ይላል። ያጎቴ ያክስት ቸርች ነው እንዴ እንዲህ የሚባል ፖለቲካ ነው። አሜን ነው ወይ? እግዚአብሔር የሚገርም የሥራ የማያቋርጥ ምክንያቱም ስራህን ሳየው ትሰራለህ፣ የሆነ ጊዜ ይቆማል፣ ትሰራለህ፣ የሆነ ጊዜ ይቆማል። ረዘም ላለ ጊዜ ስራ ስትፈታ ነው ማይ ኢየሱስ ያድና። ስራ ያጨናንቅህ እሁድ ብቻ ነፃ ትሆን። ስራ ቦታ የሌለው ስራን የሚያዝሰው እኮ እዚህ ጋር ያለው ሴራሚክ የማያሰራ ግን ሴራሚክ አስሪዎችን የሚያዝሰው በዚህ ያለ ኢየሱስ ያድና። ሲራ ኢየሱስ አቦ አዎ ደስ ይለኛል እኮ ኢየሱስ። አሁን ግን የምናገረው ለምን የእግዚአብሔርን ስራ የመስራት ኃላፊነት የኔ ብቻ አይደለም። እግዚአብሔር እኔን የሚባርከኝ ለኔ ብቻ እንዳልሆነ ይገባኛል። እግዚአብሔር የሚባርከኝ የእግዚአብሔርን መንግስትን ልሰራ እንደሆነ አውቃለሁ። ብዙ ቅዱሳን ግን እግዚአብሔር የሚባርካቸው ለምን እንደሆነ አያውቁም። ችግራቸው ከዚህ ሰዓት ጀምሮ እጅ ከጫንኩበት ሰዓት ጀምሮ አንተ በጣም ተፈላጊ ነው የምትሆነው። አሜን።
የሚገርም የፋይናንስ ደጆች ይከፈቱልሃል። አሜን። የማያቋርጥ በረከት በአንተ ቤት ይመጣል። አሜን። ከሰው እጅ የሚያወጣ እግዚአብሔር ክንድ በህይወት ይገለጣል። አሜን። በረከት በአንተ ህይወት ይመጣል። አሜን። በቤትህ ይመጣል። አሜን። በአስራት ታማኝ ሁን፣ በኩራት ታማኝ ሁን። ወንጌልን አብረ ስራ። አሜን። ብዙ ሰዎች ስራ ሲፈቱ አንተ ተፈላጊ ትሆናለህ። አሜን። ፌበር ባንተ ላይ ይመጣ ዘንድ አሁን አካፍልሃለሁ። አሜን። ያለኝን ከሰጠው በኋላ ህይወት እንደነበር አይቀጥልም። አሜን። ጄን ከፍ አድርግ። ላቬንተስ ታኪ ቫላቲ አኖ ብራዳካንዳ ለበጀነ ኤልቫና ካቲ ሊጎስተ ፕሬጄኒያቦስ ታኬት ቻግራ ባሃዲያቦስ አለቀቻው። ተፈላጊ ነህ አንተ። ስራ ያጨናንቀሃል። ሰምታል አይደል? ብዙዎች ሲናገሩ እንደዚህ ብሎን እንደዚህ አድርጎን እንዲህ ብሎን ሆነ ሲባል ሰምቻለሁ። አንተ ተረኛ ነህ አሁን። አሜን። ሌሎቹ ይሰማሉ። አሜን። ተፈጸመ። አሜን። ተፈጸመ። በዛው ሰዓት የሚገርም ነገር ስልክ ተደወለልኝ። በሁለት ቀን በሶስት ቀን አካባቢ ተደውሎልኝ የሆነ ስራ ትንሽ ስራ አለች ናና ስራ አለኝ። እኔ እዛ ለዛ ብዬ እዛ አልመጣም፣ ትንሽ ስራ አይደለችም እሷ ምናምን ስለው በቃ እሺ ብዬ ተውኩ። እሱ ነገር እውነት ሆኖ አገኘሁት ማለት ነው። ከዛ ወዲህ እያለው ደግሞ ረዳት ነበርኩ። እውነት ያኔ ቃል ሲያወጣልኝ ረዳት ነበርኩ። ልክ በዛው ሰዓት ወር ባይሞላበት ጊዜ በቃ ወደ ሟተኛ አሁን እየቻልክን ስለሆነ ወደ ሟተኛ ግባና ስራውን ጀምር አለኝ አለቃዬ። ከዛ ሲጀመርኩ ደሞዝ በዛ ሰዓት 250 ነበር በረዳትነቴ። ከዛ እያለ 400 ብር አደረገልኝ እንደ ሟተኛ ማለት ነው። ዛሬ 2 ዓመት አካባቢ ማለት ነው። ያኔ ብሩም ይሰራል። ከዛ እያልን እየሰራው እያለ እጅን እየፈታው እያለ በቃ ሟተኛ ሆንኩ። አሁን እግዚአብሔር ይመስገን ይኸው ባለ 750 ቀን ስራተኛ ነኝ። እግዚአብሔር ይመስገን። ስራ አጥቼ አላቅም እስከ ዛሬ ማለት ነው። እስከ ዛሬም ስራ አጥቼ አላቅም፣ ስራ ፈትቼ አላቅም። በዛው አደግኩ። ወደ ሟተኛ አሳደጉኝ። ሟተኛ ሆንኩ። ተሟተኛ ቀጥሎ እስካሁን በሟተኛ ነው። ደሞዜም ተጨመረ። በፊቱ 250 የሚከፈለኝ አሁን 750 ነው የሚከፈለኝ በቀን። ይሄ ሁሉ ነገር የእግዚአብሔር ሰው ቃል ታወጣልኝ በኋላ ነው የሆነልኝ ማለት ነው። በጌታ ወደ 3 ዓመት ይሆናል። አጠቃላይ እኔ ጌታን ተቀበልኩ ወደ 6 ዓመቴ ነው እና ከሱም በፊት የተቀበልኩም ሙሉ ወንጌል በቦገያ ነው ተማርኩ። ያው ሲያስተምሩኝም ስለ ጥምቀት ነው እንጂ ጌታ እንደዚህም ያረጋል እንደዚህም ጠለቅ ብዬ አላውቀውም። ከዛ ወዲህ ነው እዚህ የመጣሁት ማለት ነው። እዚህም የመጣሁት ምክንያት ደግሞ ሰው አይደለም የጋበዘኝ። እኔ በዚህ ሳልፍ ሁሉ ጊዜ በዚህ ወደ ላይም ሳልፍ በታክሲ በዚህም በባጃጅም ሳልፍ ሁሉ ጊዜ እዚህ ቸርች ማንም ሰው ሳይጋብዘኝ በቃ ውስጤ ይፈልጋል እዚህ ለመግባት ስል ግን ባቦጋያ ነበር የምኖረው። መንገዱ በቃ ይርቀኛል። እንዴት ነው እዚህ ተመላልሼ ይሄን ቸርች ማምለክ ምን ሐሳብ ይዞኝ አጋጣሚ ሆኖ እዚህ የገባሁ። እዚህ ሰፈር ገብቼ ሲኖር በቃ እዚህ ቸርች ያንም እዚህ ሲመኝ ነበር ብዬ እዚህ መጣሁ። እዚህ ሲመጣ ምንም ነገር ማውቀው ነገር የለኝም። በቃ ቸርች መሆኑን ብቻ ገባለሁ ወጣለሁ፣ ምንም አላውቅም ነበር። ግን እዚህ ሲመጣ ያንን ተዛ ማራለሁ። አፖስቶሉንም ነገር ይማራል፣ ያስተምረናል፣ ብዙ ነገር ይለናል። እግዚአብሔርን በጣም እየገባኝ መጣ እና በቃ አልቀርም ሁሉ እዚህ በቃ እንዴት መሰለ ወደዚህ ለመምጣት ራሱ ችኩል ነበር። ስለዚህ በቃ በዛ ሰዓት እግዚአብሔርን ቃልም ሰማው። እግዚአብሔር ምን እንደሆነ አወቅኩ፣ መዳን ምን እንደሆነ አወቅኩ፣ ብዙ ነገር አወቅኩ ማለት ነው። እዚህ ፓፖስትን የተነሳ ምክንያት ማለት ነው። ይሄ ሁሉ የሆነልኝ ነው በእግዚአብሔር ሰው እግዚአብሔር ተጠቅሞኝ ያደረገልኝ እንጂ እዚህ ቤት ሽያጭ የለም፣ ግዢ የለም፣ በነፃ ነው ይሄ ሁሉ የሆነልኝ ነገር ማለት ነው። እና እዚህ ቤት የምትመጡት ሰዎች በነፃ ነው የምትገለገሉት። በነፃ ነው ፈውስ፣ በነፃ ነው እጅ መጫን፣ በነፃ ነው አገልግሎት እዚህ ቤት ማለት ነው። እና ይሄን ነገር ሁሉ እዚህ ቤት ውስጥ ነው የሆነልኝ እላለሁ። አባት ከኔ በላይ ችግረኛ፣ ከኔ በላይ ስራ አጣቶች፣ ከዚህ በላይ በሽታ ያቆረቆዛችሁ ታላችሁ። እዚህ ቤት ፈውስ አለ፣ እዚህ ቤት መዳኛ አለ፣ እዚህ ቤት መገኘት አለ፣ የእግዚአብሔር መገኘት እዚህ ቤት አለ። ወደዚህ ቤት ኑና እግዚአብሔርን እወቁ። እግዚአብሔርን በዚህ ቤት በእግዚአብሔር ሰው
ተጠቀሙ እላችኋለሁ። የእግዚአብሔር ሰው ማመሰግነው አፖስትል ድነቃቸው እግዚአብሔር አሁንም ባርኮ አብዝቶ ይባርከው። የመጨረሻ ድረስ ጥግ እስከሚያደርሰው እግዚአብሔር ይስጠው። እግዚአብሔር ጸጋ ያብዝለት። በጣም ወደዋለሁ፣ በጣም አከብረዋለሁ። እግዚአብሔር ይመስገን። እግዚአብሔር ደግሞ ብዙ ነገር ስላደረገልኝ ይበልጥ ደግሞ በሱ ላይ ተጠቅሞ ስለሰራልኝ እግዚአብሔርን በጣም አከብረዋለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.